ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ሐሙስ ነሐሴ 14 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። በቅድሚያም ለሰዓቱ ያዝናቸውን አበይት ነጥቦችን እናስደምጣችኋለን። ደብረ ዘይት ከተማ መሽጎ የነበረው የአገዛዙ ቅጥረኛ ሰራዊትና ካሬ ሙሉ በሙሉ መመታቱን የፋኖ እዝ መምሪያ አስታወቀም። በምስራቅ ወለጋ ዞን በንጹሃን አካባቢው አርሶ አደሮችና ነዋሪዎች ላይ ከፍተኛ ጥቃት መፈጸሙን ነዋሪዎች ገለጹ። በትግራይ ክልል ትናንት ነሐሴ 13 ቀን 2018 ዓ.ም በሐውዜን በረሃሌና አዲ ጎዶ መካከል በሚገኘው አፋርና ትግራይ አዋሳኝ ቀጠና የድሮን ጥቃት ተፈጸመ። የክልሉ ልዩ ኃይሎች መፍረስ በገለልተኛ አካል እንዲፈተሽ በተመካካሪዎች ተጠየቀ። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። ደብረ ዘይት ከተማ መሽጎ የነበረው የአገዛዙ ቅጥረኛ ሰራዊትና ካሬ ሙሉ በሙሉ መመታቱን የፋኖ እዝ መምሪያ አስታወቀም። ትናንት ከሰሞኑ ጀኔራል ብርሃኑ ጥላሁን ወደ ስናን ወረዳ እየመራ ይዞት ከገባው 6ኛ እዝ 10ኛ ክፍለ ጦር ቀሪ ሰራዊት በርካታ ሚሊሻና የአገዛዙ ቅጥረኛ ካሬዎች በስናን ወረዳ ደብረ ዘይት ቀበሌ ሙሉ በሙሉ ተመተዋል። አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 206ኛ ኮር 14ኛና 24ኛ ክፍለ ጦሮች ንጉሥ ተክለ ሃይማኖት ሻለቃ ስናን አባጃሜ ሻለቃና የ14ኛ ክፍለ ጦር ቃኝና መሐንዲስ በጥምረት ባካሄዱት ፈጣን ኦፕሬሽን የአገዛዙ ሰራዊት ሚሊሽና ካሬ ለወሬ ነጋሪ ሳይተርፍ ተደምስሷል። እርምጃ ከተወሰደባቸው ካሬዎች መካከል የአረጋል አበራ የጥቃቅንና አነስተኛ ኢንተርፕራይዝ ኃላፊ፣ እነየው ታደገ የስናን ወረዳ ኮሚኒኬሽን ጽህፈት ቤት ኃላፊ እንዲሁም በስም ያልተለዩ ሌሎች የአገዛዙ አገልጋዮችና ወታደራዊ አዛዦች ትናንት ማለዳ በፋኖ ጥምር ጦር በደረሰባቸው ፈጣንና ጠንካራ ምት ተመተዋል። ይህ የአገዛዙ ቅጥረኛ ሰራዊት የአካባቢውን ማህበረሰብ በቡድንና በከባድ መሳሪያ እየደበደበ ንጹሃንን ሲገድል ሲዘርፍና ሲያሰቃይ ቆይቷል። በተጨማሪም በእድሜ የገፉ አካላትን ጨምሮ ሰላማዊ ነዋሪውን በኃይል እያፈሰ ለአገዛዙ የእርስ በርስ ጦርነት ሲማግድ የነበረ እንደሆነ ተገልጿል። ትናንት ጠዋት በፋኖ ጥምር ጦር በደብረ ዘይት ቀበሌ በተወሰደ ፈጣን እርምጃ ከ20 ያላነሱ በእጅ ሲማረኩ የተቀሩት ደግሞ ከምሽግ ሳይወጣ ባለበት ተመትቶ ትጥቁን በሙሉ አስረክቧል። ብሬኖች፣ በርካታ የነፍስ ወከፍ መሳሪያዎች፣ ከፍተኛ ቁጥር ያለው የክላሽና የቡድን መሳሪያ ተተኳሽና ሌሎች ወታደራዊ ቁሳቁሶች በምርኮ ገቢ ተደርገዋል። መረጃውን የቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት መምሪያ ደርሶናል። በምስራቅ ወለጋ ዞን በንጹሃን የአካባቢው አርሶ አደሮችና ነዋሪዎች ላይ ከፍተኛ ጥቃት መፈጸሙን ነዋሪዎች አረጋገጡ። በምስራቅ ወለጋ ዞን ጊዳያና ወረዳ ፈንዲቃ ተክለ ሃይማኖት በተባለ ስፍራ በመንግስት የጸጥታ ኃይል ወይንም ገዳ ኮማንዶና በፋኖ ታጣቂ ቡድን በተከፈተ የተኩስ ልውውጥ በርካታ የህብረተሰብ ክፍል ቀየውን ለቆ ለመሸሽ መገደላቸውን ነዋሪዎች መረጃውን አድርሰውናል። በተለይም በጊዳያና ወረዳ መንደር 3 ተብሎ በሚጠራውና ብዙ የጎጃም አካባቢ ነዋሪዎች ይኖሩበታል ተብሎ በሚጠራው በዚህ ሰፈር ነው ግጭቱ ተባብሶ የቀጠለው። ከመንግስት በኩል የፋኖ ታጣቂዎች ከኦነግ ሸኔ ጋር ተናበው ግጭት ፈጠሩ የሚል ክስ ቢደመጥም የመንደር 3 ነዋሪዎች ግን በዚህ የመንግስት ክስ ሐሰት እንደሆነና ይልቁንም ገዳ ኮማንዶ በሚል በኦሮሚያ ክልላዊ መንግስት የተዋቀረ ነው፣ ፋኖን ታስገባላችሁ በሚል ነዋሪውን እያፈናቀሉና ቤት ንብረታችንን እያቃጠሉ ያሉት ሲሉ ተናግረዋል። በድንገት ገብተው ከጠዋት ጀምሮ በንጹሃን ዜጎች ላይ ጥቃት ከፍተዋል ሲሉ ነዋሪዎቹ ገልጸው ጥቃቱ በአካባቢው አርሶ አደሮችና ነዋሪዎች ላይ ከፍተኛ ስጋትና እንግልት መፍጠሩንም ነዋሪዎች አልሸሸጉም። ከዚህ ዜና ጋር ተያይዞ ታዲያ ከአማራ ፋኖ ብሔራዊ ንቅናቄ ወለጋ ወይም ቢዛሞ አንሻ ሰይድ እዝ አዛዥ የድል መግለጫ አውጥቷል። የተከበርከው የአማራ ህዝብ እና የትግል አጋሮቻችን በሙሉ ጀግናው የአንሻ ሰይድ እዝ ሰራዊታችን በጊዳያና ወረዳ መንደር 3 ቀበሌ በጠላት ላይ ባደረገው ከፍተኛ ውጊያ አንጸባራቂ የድል ታሪክ ጽፏል ብሏል። ይህ የተቀናጀ እርምጃ የተወሰደው የአማራ ንጹሃንን ቤት ሲያቃጥልና ንብረት ሲዘርፍ በነበረው የኦህዴድ ገዳ ኮማንዶና የመከላከያ ሰራዊት ጥምር ኃይል ላይ ነው ብሏል። በወሰደው ፈጣን የማጥቃት እርምጃ ጠላትን ክፉኛ በመምታት ከፍተኛ ኪሳራ አድርሰንበታል ብሏል። በዚህ የተሳካ ውጊያ ያገኘናቸው ወታደራዊ ውጤቶች እና የተማረኩ የጦር መሳሪያዎች እንደሚከተለው ናቸው። የተሽከርካሪ ኪሳራ፣ የጠላት ኃይል ሲንቀሳቀስባቸው የነበሩ 13 የኮንቮይ ተሽከርካሪዎችን ሙሉ በሙሉ አጋይተናል። እንዲሁም 2 ፓትሮል መኪናዎችን በቁጥጥር ስር አውለናል ብሏል። እዝ መምሪያው የጦር መሳሪያ ምርኮ 70 የክላሽንኮቭ ጠመንጃዎችን፣ 3 የብሬን መትረየሶችና 2 የስናይፐር ጠመንጃዎችን ከነሙሉ ትጥቃቸው ማርከናል ብሏል። ልዩ ልዩ ምርኮ ጠላት ከንጹሃን የዘረፈውንና ይዞ ሲንቀሳቀስ የነበረውን 2 ኩንታል የሚመዝን የገንዘብ ኖት ወይንም ብር በጀግኖቻችን እጅ ማስገባት ችለናል ብሏል። የአንሻ ሰይድ እዝ ሰራዊት የአማራን ህዝብ ደህንነት ለማስጠበቅ ከጥቃት ለመከላከልና ሰላሙን ለማረጋገጥ የጀመረውን ትግል አጠናክሮ እንደሚቀጥልም እዙ አስታውቋል። ይህ በእንዲህ እንዳለ ለኦሮሞ ህዝብ ደጀን ነኝ የሚለው የሸኔና ጥቃቱን በሚፈጽሙ የፋኖ ቡድን መካከል ያለው ሁኔታ የበርካቶችን ትኩረት ስቧል። አሁን በሚታየው ሁኔታ የሸኔው ኃይል ዝምታ ውስጥ ነው ሲሉ ደግሞ ፋኖን የሚወቅሱ አልጠፉም።
ይህ ደግሞ የሚያሳየው የኦሮሚያ ክልላዊ መንግስትን የሚደግፉና የፋኖን ህዝባዊ ትግል የሚቃወሙ ናቸው። እነኚህ የፋኖን ትግል የሚያጣጥሉ ወገኖች የአማራን ከቀዬው መፈናቀል የሚሹና የሚፈልጉ መሆናቸውን በግልጽ ከህዝባቸው ጎን እንዲቆሙ ሳይሆን ፍላጎቱ ንጹሐንን በእነኚህ የገዳ ኮማንዶ ታጣቂዎች በኩል ማስገደል፣ ማፈናቀል፣ ኢትዮጵያን እረፍት መንሳት ዋናው የአብይ መራሹ የብልጽግና ግብ በመሆኑ ነው ሲሉም አንድ ስማቸው እንዳይጠቀስ የፈለጉ አስተያየታቸውን አካፍለውናል። አሁን ላይ ምስራቅ ወለጋ ዞን ጊዳና ወረዳ መንደር 3 ፍጹም ውጥረት ውስጥ እንደሚገኝና የተቃጠሉ ቤቶች ጭስ ከሩቅ እንደሚታይ ነዋሪዎቹ ጨምረው ገልጸዋል። 10 ቤቶች በሙሉ ተቃጥሎ ፈርሰዋል። አሁን ከዚህ ከጊዳያና ወረዳ ደግሞ እኛ ዘንገባ ከምልህ ባታ 1 ለሊማርያም 2 ተክለ ሃይማኖት 3 የኛ መንደር 4 እንዲሁ በጥቅሉ ወደ አሁን ከዚህ ራሱ ወደ 5 ቤተክርስቲያን ደግሞ አሁን ለቀዋል። በቃ እንዳለ ቤተክርስቲያን ራሱ ያቃጥላሉ። የሚገርም ነው። ሰው የለን መሰለኝ እንደው ሰው የለን አንተ አማራ ያው ከተያሪሽ ተብራም የተያዘችው እዚህ ያለ አማራ ምስራቅ ወለጋ ያለ በሙሉ ተይዟል። ፊት ከ2012 ይዘው ያፈናቀሉ ሲያሳድዱ አንዱ ወደ አንዱ እየተደለበ እየኖርን ነበረ። አሁን መጠጊያችን እስካሁን አንገርጉትን ከተማ የምትባል ነበር። መከላከያ ብዙ ጊዜ አጣጣም የአማራ ትልቅ ከተማ ናት። መተው የገዳ ኮማንዶ የሚባል ልዩ ኃይል የሚባል ይቀመጣል። ከዛ በኋላ የአማራውን ሱቅ ንብረት ዘረፉ። በፀሐይ አደባባይ ዘረፉት። ዛሬ ሳምንት አካባቢ ማለት ነው። ወርቅ ቤት አልቀረም፣ ጫማ ቤት አልቀረም። በሙሉ እንዳለ ቡቲክ በመኪና ጭነው ወጥ ጠያቂ የለም። ከንቲባውም አብሮ ስላለበት አሁን ወደዛ መጠጋትም አንችልም። ያለች አሁን አማራጭ አንድ ትሉ ገና ምትባል ከተማ አለች። እሷ ላይ ትንሽ ለጊዜው የሀገር መከላከያ ሰራዊት ያለ ይመስላል። እነሱም ያው እነሱን እያዩ ያሰካ ታረዱንም እነሱ አጠገቡን እንታረዱት የሚለው ደረጃ እንጂ እነሱ ራሱ ያሉን አይደሉም። ማለት አዛዥነት የላቸውም። የሚታዘዙት በከንቲባና በወረዳ ነው። በክልል ነው እየታዘዙ ያሉት ሀገር መከላከያ ሰራዊት ራሱ የክልሉ ልዩ ኃይልና ወረዳ ነው። ወረዳ ከንቲባ የጉትን ከንቲባ የምስራቅ ወለጋ ዞን ነቀምት እና በዚህ ደረጃ ነው። ዙሮ በተናጠል እያደረጉ አንዳንድ ላይ ጨረሱት። ዙሪያ የኛ አጠቃላይ አሁን የደንጎሮ ወረዳ የሚባል አለ። በዚህም ደግሞ ይዳያና እንደምልህ አሁን አጠራቶ ከዚህ በቀን ተወስነ ያለችው እቺ ሁሉ ገና ከተማ ብቻ ናት። እሷ ላይ አሁን የተፈናቃዩ ህዝብ ብዛት ይሄ ነው ይባላል ተብሎ መገመት አይቻልም። በጣም ከባድ ነው። እነሱምና ጥያቄ የምናቀርበው ረብግልሳ አይታሰብም እንጂ እዲታቸው ማደረግታል ሲጀመር እዲታቸው አይረገጥም። መጀመሪያ ደረጃ የሃይማኖት አባት ነው የሚያደርጉት እነሱ ኬስ በኬስ ላይ ነው ደረጃቸው። ሁለተኛ ቤተክርስቲያን ማፍረስ ነው። ከዚያም ሲቀጥል ደግሞ አማራ ከሆነ ከአማራነት ብቻ መታደር ነው። ይህ ዝራቱ እኮ በጥይት አይገደልም። በካራ ነው የሚያርዱት። በሀገራችን ላይ ነው የሚሉት። በቃ በሀገራችን ላይ ልቀቁ ነው እንደውም ልቀቁ ነው ብለን ቁጫተን ነው እንጂ ልቀቁ ነው። ግን ችግሩ 4 ማዕዘን ዙሪያ ኦሮሚያ ክልል ስለሆነ ይሄ ተደርሳለን እኛ ሀገር አለብን ተወልደን ያለው ለምሳሌ እኔ አሁን በ80ዎቹ ነው የተወለድኩት። እዚህ ነው ነዋሪ ነኝ። ወልጅ ያለው ከብቻ ያለ 3 ልጆች አባት ነኝ። ግን አሁን እኛ ቤት ንብረት አፍርተን ደህና ጥሩ ደረጃ ላይ ነበር ያለነው። ሀገር መስሎን ቤት ሰርተናል፣ መስርተናል፣ ልዩ ልደናል ያለው ታይነ ግን ከ2010 ይዞ ፖለቲካው እንደገባው አማራ ተቆርጠው ነው ላይ 2012 ጀምሮ እያንዳንዱ ዳር ሲል አንዱን ሲያለቅቅ አንኛው ወደ አንዱ ሲጠጋ ዛሬ የመጨረሻ ደረጃ የዚህው እንግዲህ አንገርጉትን ላይ ደረጃ ደርሷል። አንገርጉትንም ላይ ያለውን አማራ እያፈናቀሉ ነው። በጎን ቤቱ ገብተው ይገድላሉ፣ ሲቀጥል ያርዳሉ። በደራላይ አሁን ያለችው አማራጭ አንድ ትሉ ገና የምትባል ከተማ ብቻ ነች። ይህ ድምጽ ዙሮ ምን አለ መሰለህ እዚህ ጋር ታጠቀ ነው የሚባል ደረጃ የለም፣ የሚከላከልልን የለም። ራሱ ገበሬው ልጁ ሲታረድበት ወይ ደግሞ አባቱ ሲታረድ እናቱ ሲታረድ እንዲህ አይደለም። በቃ ከዚህ በኋላ ይደርሳለሁኝ ያለ ቤተሰብ ነው ዙሮ ጨርሶ እንዳለ ገበሬው ማለት ትችላለህ። ባለው በገጀራም ሆነ በምንም ሆነ ያው እነሱ ጋር እየተጋፈጠ ነው ያለው ነገር ማለት ነው። ሌላ ምንም እንትን የለውም። ከኛን ከአማራ ክልል መጥቶ ከዛ ቦታ መጥቶ የሚያድነን ኃይል ፋኖ የሚባል ደረጃ የለም። ምን ግን ራሱ ገበሬው ዙሮ ያው ከመታደር ልጆች ከሚታረዱ እኔም ያው መግባቴ አይቀርም። እንግዲህ ከዚህ በኋላ በገጀራ ቢሆን እሱ ማስተባበያ ነው። እኛንም ያድን ፋኖ የሚባልም ከውጭ የመጣ ድርጅት የለም። ሸኔ እንደውም የኛ ራጅ እንጂ እንደዚህ ማን አርዶን መጀመሪያ ሲያሳድደን ሲያርደን ሲያፈናቅለን የነበረው ኃይል ሸኔ ነው አይደለ? ሸኔ ነው። ሲቀጥል አሁን ደግሞ በመንግስት አደራጅቶ ልዩ ኃይል ብሎ ራሱ በከተማ ደረጃ ከንቲባ እንኳን የመጡት አሁን ሸኔዎች ናቸው። የሚገርም በቃ የህግ ስራ ተጽድና ብለው የሚሰሩት እነሱ ራሱ አይኔ ወጣ ሸኔ ስራ ነው የሚሰሩት። በቃ እንዳለ ዛሬ ይጫካው ተመክቶ ሲመለስበት ገበሬ ከመሞት ብሎ እያሳደደ በቃ እንዳለ ከሱ እየማረከ
ሲተናነቀው ከጫካው ሸኔ ሲመልስበት ያው ዛሬ ምን ገባ። በከተማ ደረጃ ደግሞ እንዴት ነው አሁን በአኛው ደረጃ እየተመጣ ያለ ነው። ያው ብልጽግ ነው እኛ የምንደግፈው እሱን ነው፣ የመረጥን እሱን ነው፣ ግብር መገብር እነሱ ነው። ግን ዞሮ የሚመታን ደግሞ እንታርደን እንዲያፈናቀን ደግሞ ማሳውን መንግስት ነው። እኛ ቢያንስ ምን አለ ህይወታችንን ቢያተርፈን ለእኛ የሚቆረቆር የአማራ ወገን ያለ ካለ እንደው የመንግስት ላይ ለህዝብ ቆርቆራለሁ ህይወታቸውን ማትረፍ ይችላል የሚል ካለ ዛሬ ያለንበት ደረጃ በዚያውንም ይኸው ተፈናቅለን ቤታችን ተቃጥሏል፣ ተወርቷል። አሁን ደግሞ ባለችን ደረጃ ደግሞ አንዳንድ ዘር እንኳን ዘርተን ወደፊት መቼም የመንግስት ላይ ላጅ ከምናይ ዘው ህይወታችን እናተርፋለን ብለን ነበረ። ይሄው የዘራነውንም እንግዲህ ተቀምተናል፣ ተወርሰናል። ቦታው ስለተያዘብን ተመልሰን ወደዛም መመለስ ቤትም የለን ንብረትም የለንም። ምናልባት ህይወታችን የሚረከበን ካለ ወደ እንግዲያው ለኛ የሚል መንግስት ካለ መሸት ቃልና ቦታ ቢሰጠን ህይወታችን ልጆቻችን ባይሆን እንኳን በህይወት ቢተርፉልን ለዘር ቢተርፉልን ነው የማስበው ማለት ነው። በመቀለ ከተማ ከባድ የተባለ የድሮን ጥቃት መፈጸሙ ተሰማ። ዛሬ ነሐሴ 14 ቀን 2018 ዓ.ም ከረፋዱ 5 ሰዓት አካባቢ መቀለ ከተማ ዳሮ በተባለ ቦታ ላይ በነዋሪዎቹ ላይ ከባድ የተባለ የድሮን ጥቃት መፈጸሙ ተሰምቷል። ረፋድ 3 ሰዓት የጦር ሄሊኮፕተር አይተው እንደነበር የጠቆሙት የመረጃ ምንጮቻችን ጥቃቱ ግን የድሮን ይመስላል ብለዋል። መቀሌ የድሮን ጥቃት ለመከላከል ጂፒኤስ እንዳይሰራ ህወሓት ሲሞክር እንደነበረ መዘገቡ ይታወሳል። የፌዴራል መንግስት የሰላም ጥሪን አልቀበልም ባለው ህወሓት የጦር ካምፖችና የመሳሪያ ክምችቶች ላይ እርምጃ እየወሰደ እንደሚገኝ የሚታወቅ ሲሆን የዛሬው ጥቃትም የዚሁ እርምጃ አካል እንደሆነ ተጠቅሷል። ክቡራን አድማጮቻችን በዚህ ዙሪያ ላይ ተጨማሪ መረጃ ይዘን እንመጣለን። አብራችሁን ቆዩ። በትግራይ ክልል በትናንትናው ዕለት በበረሃሌና አዲጎዶ መካከል በሚገኘው የአፋርና ትግራይ አዋሳኝ ቀጠና የድሮን ጥቃት ተፈጸመ። በትግራይ ክልል ትናንት ነሐሴ 13 ቀን 2018 ዓ.ም በአሁዜን በረሃሌና አዲጎዶ መካከል በሚገኘው የአፋርና ትግራይ አዋሳኝ ቀጠና ላይ ከትናንቱ ተጨማሪ ድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ ደቡብ ምስራቅ ትግራይ ዞን ክልተ አውላአሎ ወረዳ ማይመህድን አካባቢ የተፈጸመ ነው ተብሏል። ጥቃቱ ኢላማ ያደረገው የህወሓት የጦር መሳሪያ ክምችት የሚገኝበትን ስትራቴጂካዊ ቦታ ነው ተብሏል። ህወሓት ታጣቂዎችን የመመልመልና በየአካባቢው መሳሪያ የማከማቸት እንቅስቃሴ እያደረገ ይገኛል። የፌዴራል መንግስት አካላት በህዝቡ ላይ ተጨማሪ ጦርነትና ትንኮሳ እንዳይነሳ ለመከላከል ነው በማለት የቡድኑን የጦር መሳሪያ ክምችቶች አልሞ የማውደም እርምጃ እየወሰዱ እንደሚገኝ አሳውቋል። ከዚህ ጥቃት ጋር ተያይዞ ታዲያ ህወሓት መግለጫ ወጥቷል። ይህ ህወሓት መግለጫ እንዳነሳው የጄኖሳይዱ አብይ አህመድ አገዛዝ በትግራይ ህዝብ ላይ በግልጽነት ጦርነት ጀምሯል ሲል የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም አጎስ ተናግረዋል። ጄኖሳይደሩ አብይ አህመድ በምዕራብ ትግራይ የጀመረው የጥቃት ሙከራ በጀግናው የትግራይ ሰራዊት ተመቶ መጠነ ሰፊ ከባድ ኪሳራና ውድመት ስለደረሰበት ይህንን ለመበቀል በሰላማዊ ዜጎች ላይ ያነጣጠሩ ተደጋጋሚ የድሮን ጥቃቶችና የአንቶኖቭ ድብደባ እየፈጸመ ነው ሲሉ ዶክተር አብርሃም አጎስ አመልክተዋል። በጄኖሳይደሩ የአብይ አህመድ የሚወጣና የሚነዙ የሐሰት ፕሮፓጋንዳ የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልዑካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ገብተዋል የሚሉትና ሌሎችም ወሬዎች ከእውነት የራቁና ትግላችንን ለማለሳለስ በጠላቶች ሆን ተብለው የተፈጠሩ ናቸው ሲሉ የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር አብርሃም አጎስ ለጋዜጠኞች በሰጡት መግለጫ ተናግረዋል። አገዛዙን ለማስወገድ ጥምረትና ትብብር ፈጥረው እየተንቀሳቀሰው ይገኛሉ ያሉት አሁን የተፈጠረው ጥምረትና ትብብር አጠቃላይ ዋና ዓላማው ምንድነው የሚመስለው የሚሉና ሌሎች ጉዳዮችን በሚመለከታቸው አካላት በቅርቡ የጋራ መግለጫ የሚወጣና የሚፈጸም ይሆናል ሲሉም ዶክተር አብርሃም አክለዋል። ኃላፊው አክለውም በትናንትናው ዕለት በእንደርታ ወረዳ በቀዳማዊ ወያኔ ቀበሌ ዳንዴራ በሚባል ቦታ በንጹሃን ዜጎች ላይ የድሮን ጥቃትና የአንቶኖቭ ድብደባ ፈጽሟል ያለ ሲሆን የትግራይ ህዝብ በከፋ የህልውና አደጋ ላይ ነው ያለው። ከዚህ ችግር ለመውጣት የትግራይ መንግስት ቁልፍ ስራዎችን እየሰራ ነው ብለዋል። የትግራይ ህዝብ አሁን እያደረገው ያለው ትግል አንድን የጄኖሳይደሩን አብይ አህመድ አገዛዝ ለማስወገድ ብቻ ሳይሆን የመኖርና ያለመኖር ጉዳይ ነው ሲሉም ጨምረው ገልጸዋል። በተጨማሪም ህወሓት ሰራዊቱን የሰውና የሎጂስቲክስ በማሟላት ግንባርና ደጀን በማጠናከር ጠላት በትግራይ ህዝብ ላይ የሚፈጽመውን ጄኖሳይደር ለዘላለም ለማስቆምና የትግራይ ህዝብ ራሱን በራስ መብት ለማረጋገጥ ለማስተዳደር በብርቱ እየሰራ መሆኑን መታወቅ አለበትም ብለዋል። የክልል ልዩ ኃይሎች መፍረስ በገለልተኛ አካል እንዲፈተሽ ተጠየቀም። በሀገራዊ ምክክሩ የተቋማት ግንባታ ቡድን ባደረገው ስብሰባ የክልሉ ልዩ ኃይሎች መፍረሳቸው በገለልተኛ አካል እንዲረጋገጥ ወይም ኦዲት እንዲደረግ ስምምነት መደረሱም ተገልጿል። እንደተገለጸው የክልሉ ልዩ ኃይሎች መፍረሳቸውን የሚያረጋግጠው ኦዲት በመከላከያ ሚኒስቴርና በኢትዮጵያ የሰብአዊ መብቶች ኮሚሽን እንዲከናወን ታስቧል። በተጨማሪም ማንኛውም የክልል የጸጥታ መዋቅር ከመከላከያ ሰራዊትና ከፌዴራል ፖሊስ የበለጠ ኃይል ወይም አቅም ሊኖረውም እንደማይገባ ተጠቁሟል። ክልሎች የሚኖራቸው የሚሊሻ አባላትም የተደራጀና የሰለጠነ የጸጥታ ኃይል እንዲሆኑና በወታደራዊ ሳይንስ ስልጠና እንዲያገኙ የሚያስችል አሰራር ላይ ስምምነት መደረሱም ተገልጿል። የክልል ልዩ ኃይሎች ጉዳይ በኢትዮጵያ ከረጅም ጊዜ ጀምሮ ከጸጥታ ከህገ መንግስታዊ ስርዓትና ከክልሎች የጸጥታ መዋቅር ጋር ተያይዞ አነጋጋሪ ጉዳይ ሆኖ ቆይቷል። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው ዜናዎቻችን ይህን ይመስሉ ነበር።
አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚሁ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም ቆዩ።